ጎስት ማስተር የማግኔት ድንጋይ ቅያሬ አድርጓል። በቀጥታ ለፍላሽ መሄድ ትችላለህ። አይ ይህ የሰማሁት ድንጋይ አይደለም። ፍላሽ የቀርከሃዎች ቅደም ተከተል ማጁን። ተስፋ የቆረጠ ትግልሽ በእውነት ያሳዝናል። ያለ ሙግዚዩ አንቺ ምንም አይደለሽ። ጎስት ማስተር የ13 ወላጅ አልባዎች እጅ የቀርከሃ አንዱን ለመሳብ የቀርከሃ ስድስቱን ጣል። 13 ወላጅ አልባዎች። እንደገና ተሸነፍሽ። ስነልቦናዬም ሙሉ በሙሉ የተነተነው ይመስላል። ችግሩ የት ነው ያለው? የድንቢጥ ንጉሥ ልጅ። ልክ እንደ አባትሽ ዋጋ ቢስ ነሽ። ከፊትሽ ያሉትን ድንጋዮች ብቻ ነው የምታየው። ከጀርባሽ ያለውን ቢላዋ አታይም። የድንቢጥ ንጉሥ ልጅ ልክ እንደ አባትሽ ዋጋ ቢስ ነሽ። ለውሾች ተመግቦ ነበር። ሆን ብሎ ስሜትሽን እያነሳሳ ነው። በእሱ አትመሪ። በግልጽ ይህን ያህል እጠላሃለሁ። በግልጽ ልገድልህ እፈልጋለሁ። ሆኖም በጣም በምፈልግህ ጊዜ አንተን አስብሃለሁ። ልክ ነው። እኔ ዋጋ ቢስ ነኝ። እኔ የማውቃት አንቺ በፍጹም አጎንብሳ ሽንፈትን አትቀበልም። ራሷን በፍጹም አትጠራጠርም። ተቃዋሚው ስህተት ስለ መስራቱ ብቻ ነው የምታስበው። ስለዚህ የድንቢጥ ንጉሥ ማዕረግህን ያሸነፍከው በእንዲህ አይነት አሳፋሪ መንገድ ነው። ሁላችንም በዚህ ጠረጴዛ ላይ ነን። የማግኔት ቺኬ የእኔ መሆኑን እንዴት ማረጋገጥ? ይህ የማግኔት ቺፕ ነው። የማግኔት ኃይሎችን በመቆጣጠር የምትፈልገውን እጅ መምረጥ ትችላለህ። ተስፋ የቆረጠ ትግልሽ በእውነት አስቀያሚ ነው። ለጥቂት ዓመታት ብቻ የተጫወተች ወጣት ልጅ። በእውነት ላሸንፍሽ አልችልም ብለሽ ታስቢ? እንደዚያ ከሆነ በአንድ ዙር ሕይወትና ሞትን እንወስን። ጥሩ አምጪው። ከጎስት ማስተር ጋር የሕይወትና የሞት ውርድ ለማድረግ በእርግጥ ደፈረች። ሕይወትና ሞትን ሙሉ በሙሉ ችላ ብላለች። ሙጂዩት ምናልባት አሁን በደም ገንዳ ውስጥ ቀዝቅዞ ይሆናል አይደል? የምትጨነቂለትን ሰው በገዛ እጅሽ መግደል ምን ስሜት ይሰጣል? እጅ እስከሰጠሽ ድረስ በጥሩ ስሜት ውስጥ ከሆንኩ ሙሉ አስከሬን እተውልሻለሁ። የውሻ ዓይኖችን ክፈትና በደንብ እይ። ያንተ 13 ወላጅ አልባዎች በከፍተኛ ቴክኖሎጂ ላይ የተመሰረተ፣ የእኔ 13 ወላጅ አልባዎች በክህሎት ላይ የተመሰረተ ነው። ይህ የላቀ ቴክኒክ ከጎስት ሃንድ እንኳን በጣም ፈጣን ነው። ሽንፈትህን ተቀበል። ጎስት ሃንድ። መጀመሪያ የግራ እጅህን ወይስ የቀኝ እጅህን ልቁረጥ? እጄን መቁረጥ ትፈልጊያለሽ? በአንቺ ብቻ። አሁንም በጣም የዋህ ነሽ። ሮቱ እንሂድ። መጫወት አቁም። እንዲህ ያለ ጠንካራ የእጅ አንጓ ሙጂዩት በእውነት ሁሉም ነገር አስተምሮሻል። ባሳደጋት ድንቢጥ መታወሩ ያሳዝናል። በጥንቃቄ ብታስቢበት ይሻላል። ሙጂዩ ሳይጠብቅሽ
ዛሬ በእውነት ብትገድሚኝ አንቺም ከዚህ አትወጪም። ወደዚህ ከመጣሁ ጀምሮ ያለ ጉዳት ለመውጣት አስቤ አላውቅም። ማስተር ሃይ! ማስተር ሃይ በመጨረሻ መጡ! ማስተር ሃይ! እሷ ነች። የድንቢጥ ንጉሥ ውድድር በእርግጥ የድንቢጥ ንግሥት አፍርቷል። ወጣቱ ትውልድ በእውነት የሚያስፈራ ነው። ማስተር ሃይ፣ ስለ እርስዎ ሰምቻለሁ። በማጁንግ ዓለም ውስጥ አንጋፋ ሰው። ነገር ግን ለጎስት ሃንድ ለመለመን ከመጡ አያስፈልግም። የሕይወት እና የሞት ውርድ አድርጓል። ስለዚህ በታችኛው ዓለም ሕጎች መሠረት መስተናገድ አለበት። የተሸነፈ ሰው ምንም ዋጋ የለውም። ሆኖም አንቺ እና ጂዩብ ጥልቅ ጥላቻ እንዳላችሁ ሰምቻለሁ። ከአሁን ጀምሮ ለእኔ ከሰራሽ ደህንነትሽን አረጋግጣለሁ እና ዘላለማዊ የድንቢጥ ንግሥት እንድትሆኒ አደርጋለሁ። ምን ይመስልሻል? በካርድ ጨዋታ ውስጥ የበለጠ ክህሎት ያለው ተጫዋች ያሸንፋል። ለእኔ ስሪኮ ሲሉ ምን ማለቶ እንደሆነ አልገባኝም ማስተር ሃይ። እንደ ጎስት ሃንድ ነው። ጨዋታዎችን ለማጭበርበር ለእርስዎ አሻንጉሊት መሆን? አንቺ ጆሮሽ ያልደረቀ ልጅ፣ በጥሩ ሁኔታ እያናገርኩሽ ነው እና እንዴት ማድነቅ እንዳለብሽ አታውቂም። አድርጉት። አቁም። ሙጂዩ ጂዩብ፣ ይህች ልጅ አሁን ወጋች። ወደ መቃብርህ ልትልክህ ተቃርባ ነበር። አሁንም ልትጠብቃት ትፈልጋለህ? እኔ ላስወግድልህስ? ስለሱ መጨነቅ አያስፈልግዎትም። እሱ በሕይወት የእኔ ሰው ነች እና በሞትም የእኔ መንፈስ መሆን አለባት። ለእኔ እንዲህ አይነት ጫጫታ መፍጠር አያስፈልግዎትም ማስተር ሃይ። ይህችን ሴት ወስጄ እኔ ራሴ እቀጣታለሁ። ህንፍ፣ ክፉኛ ቆስለሃል። ይህች ልጅ ጎስት ሃንድን በአደባባይ አስተናግዳል እና አሳፍረኛለች። መጀመሪያ ለእኔ ማብራሪያ መስጠት አለባት። ማብራሪያ ከፈለጉ ማስተር ሃይ በተፈጥሮ እሰጣለሁ። ነገር ግን እሷ በእኔ ብቻ ነው በግል ልትስተናገድ የምትችለው። ምንም ያህል ግትር ብትሆንም የተወሰነ ማስተዋል ሊኖርህ ይገባል። እያሉ ያሉት ማስተር ሃይ፣ አሁን የራሴን ቤት ለማጽዳት እንኳን ብቁ አይደለሁም ነው? በእርግጥ አይደለም። ይህች ልጅ ትላልቅ ጨዋታዎችን በተከታታይ ስላሸነፈች ብቻ ነው። ግስጋሴዋ ጠንካራ ነው። እሷን መግደል ያሳዝናል። ተሰጥኦን ያከብራሉ ማስተር ሃይ። ነገር ግን እኔን ለወጋችኝ እንዲህ አይነት ሴት ሞት ለእሱ በጣም ጥሩ ነው። እገድልሃለሁ። ተጠንቀቅ። ልቀቀኝ። ራስሽን ከልክ በላይ አትገምች። ዛሬ ማስተር ሃይ ጥሩ ትምህርት እንዲያስተምር እፈቅዳለሁ ለዚህች ለማትገራ ባለጌ። ልቀቀኝ ሙጂዩ። ይህ ፈንጂ ለረጅም ጊዜ ተቀብሮ ቆይቷል። ሁለቱንም አብሮ ወደ ገሃነም የምልክበት ጊዜ አሁን ነው። ሙጂዩ ልቀቀኝ። የሞት ምኞት አለሽ? ልንገርሽ፣ መጫወት ባይሰለችኝ ኖሮ አሁኑኑ ወደ ገሃነም እልክሽ ነበር። የምሰስተው ጥቂት ተጨማሪ ጊዜያት ባለመውጋቴ ብቻ ነው። ልቀቀኝ። ምንም ያህል ብትጠንኝ፣ መጀመሪያ ሕይወቴን ማዳን አለብኝ። ሁሉም በአንድ ጊዜ አታብቂው። ዕጣ ፈንታሽ ተወስኗል፣ ልክ እንደ አባትሽ እንዲሆን። አባቴን ለመጥቀስ ብቁ አይደለም። አባቴ በጣም ቅን ሰው ነበር። ከ10 ዓመታት በፊት በእጃቸው አሳዛኝ ሞት ሞተ እና አሁንም እሱን ለማጥፋት ትደፍራለህ? ኃጢአተኛ
ስለምን ቅንነት ነው የሚወራው? ሕሊናሽም ዕውር የሆነ ይመስለኛል። መሞት ይገባሻል። እገድልሃለሁ። በእኔ ላይ ለመጮህ ትደፍሪያለሽ? ይበቃል ጂዩድ፣ ይህን ያህል ጨካኝ መሆን አያስፈልግም። በእርግጠኝነት እገድልሃለሁ። ያንቺ ትንሽ ካናሪ ጠንካራ አጥንቶች አሏት። ለእኔ የማትሰራ ከሆነ ቀድሞ ማጥፋት ይሻላል። ልክ ሊን ህንግናንን እንዳስገደልከው። እንደተጠበቀው ያኔ ሊን ህንግናንን ለማስወገድ ጎስት ሃንድን መላኪን ይህን ሁሉ ጊዜ ታውቅ ነበር። ያሳዝናል። ሁለታችሁም እርስ በርስ ተጠፋፍታችሁ ታበቃላችሁ። ያ ሰው ራሱን እንደ ልዩ አድርጎ ይቆጥር ነበር። በቅዶች ውስጥ ለመሳተፍ ፈቃደኛ እና ውጤቱ ምን ነበር? ማን እንደሆነ ጣቶቹን አንድ በአንድ የሰበረው እና ለዱር ውሾች የመገበው። ኦህ እንዴት ያሳዝናል! አባቴን የገደልከው አንተ ጥሩ ሞት አትሞትም። ማን ሞቱን እንደሚመኝ ማየት እፈልጋለሁ። አሁን አርጅቻለሁ። እነዚህን ነገሮች ማየት አልችልም። ሰዎች ጂዩድን እርዱት። ይህች ልጅ ከዚህ በላይ እንድትሰቃይ አትፍቀዱ። አትሩጡ! አትሩጡ! በቤተሰቤ ጉዳዮች ውስጥ ጣልቃ መግባት ይህን ያህል ያስደስትዎታል ማስተር ሃይ? ነገር ግን እርስዎ የዚህች ልጅ አባት ገዳይ እንደሆኑ በግልጽ ሰምቻለሁ። አሁንም በሴት እጅ ሞተሃል አንተ ሞኝ! ለእርስዎ ለመስራት ፈቃደኛ ነኝ ማስተር ሃይ። አሁን በጣም ዘግይቷል። የሊን ህንግናንን ልጅ ለምን እጠቀማለሁ? ያ እንደሙ ጂዩድ አይሆንም። እንዲህ ድንጋይ አንስቼ በራሴ እግር ላይ እንደመጣል። አንተ ማንነቴን ይህን ሁሉ ጊዜ ታውቅ ነበር። ያኔ ለመግዛት ብዙ ጥረት ያደረግሽው ማንነት የእኔ ሆን ተብሎ የተደረገ ዝግጅት ነው። አለበለዚያ እንዴት በትክክል የጂያንግ ቦይዋን ልጅ ማንነት ሊሆን ቻለ? ሙ ጂዩድ እንኳን ምንም እንከን ሊያገኝ አልቻለም። እርስ በርሳችሁ እንድትጠራጠሩ እርስ በርሳችሁ እኔ ጥቅሙን እንዳያገኝ። አንተ ነበርክ። ሁሉም ያቀድከው አንተ ነህ። አባቴን ለምን ገደልከው? ሊን ህንግናን ራሱን ከሁሉም በላይ አድርጎ ይቆጥር ነበር። ጨዋታዎችን ለማጭበርበር የእኔ አሻንጉሊት ለመሆን ፈቃደኛ ነው። ለሱ ጥሩ የሆነውን አያውቅም ነበር። የወለዳት ልጅም ግዴለሽ ነች። አሁንም ስለ በቀል ታስባለች። ያኔ እሱን የሚያስገድል ሰው ማግኘት ከቻልኩ አሁን አንቺን መግደል እችላለሁ። ሙ ጂዩድ አስቀድሞ ሞቷል። አንቺ በሞት ወጥመድ ውስጥ ነሽ። እኔ እንደሆንኩ ብታውቂም ስለሱ ምን ማድረግ ትችያለሽ? አንተ በእውነት ተንኮለኛ አዛውንት አሴሪ ነህ። እኔ አንተ ብሆን ኖሮ ጠላት ሙሉ በሙሉ መሞቱን ከማረጋገጤ በፊት አንድም ቃል አላባክንም ነበር። የአባቴ ቅርስ ይልቁንስ ያንተ መከላከያ ክታብ ሆኗል። አንተ ገደልከው እና አሁንም ለማሳየት የእሱን ነገሮች ትለብሳለህ። ምን? አይ አባትሽ ማነው በትክክል? እና አንቺ ማነሽ? እኔ የድንቢጥ ንጉሥ የሊን ህንግናን ልጅ ሊን ኩዌ ነኝ። አይ ተሳስቴ ነበር። ይህን ሁሉ ጊዜ አባትሽ አጎት ሊንን የከዳው ጂያንግ ቦይዋን እንደሆነ አስቤ ነበር።
አጎት ሊን ልጅ እንዳለው አላውቅም ነበር። የእኔ ስህተት ነበር። አባቴን እኮ አጎቴ ሊን ብለህ ጠራኸው? አዎ፣ አጎት ሊን ለእኔ ትልቅ ውለታ አድራጊ ነበር። ያኔ ቤተሰቤ ሸጡኝ። ልሞት ተቃርቤ ነበር። የግራ እጄም ያኔ ተጎድቶ ነበር። ያዳነኝ አጎት ሊን ነበር። ሊን ኩዌ ታሪኩን በኋላ ቀስ ብዬ እነግርሻለሁ። አሁን ቅድሚያ የሚሰጠው አንቺን ከዚህ በሰላም ማስወጣት ነው። አልሄድም። አባቴን የገደለውን ዋና አቀናባሪ ማግኘት አለብኝ። በቀሌም ማግኘት አለብኝ። ከአባትሽ ሞት ጀርባ ያለው ዋና አቀናባሪ ማስተር ሃይ ነው። ታውቂያለሽ፣ የማስተር ሃይ ኃይል በጥልቅ ስር የሰደደ ነው። አሁን ምንም አይነት ግድየለሽ አደጋዎችን መውሰድ የለብንም። 10 ዓመታት አልፈዋል። መርሳት አልችልም እና ተስፋ መቁረጥ አልችልም። ነገር ግን አሁን ከወጣሽ ወደ ሞትሽ መሄድሽ ብቻ ነው። በእውነት እኔን ማመን አለብሽ። አስቀድሜ የተሟላ ዕቅድ አለኝ። እመኒኝ። እናንተ ሁለታችሁ እኔን ለማታለል ሞዮች። የመገናኛ መሳሪያዎቹን አጥፉ እና ማንንም በሕይወት አትተዉ። የመገናኛ መሳሪያዎቹን አጥፉ እና ማንንም በሕይወት አትተዉ። ማስተር ሃይ ከእኛ ጋር የሕይወትና የሞት ጨዋታ ላይ ለመወራረድ ትደፍራለህ? ህንፍ በእውነት እኔን ለመግደል ትደፍሪያለሽ ብዬ አላምንም። በእጄ ካለው ከዚህ መቅረጫ ብዕር በተጨማሪ ባለፉት ዓመታት ገዳዮችን ስለመቅጠርህ ማስረጃ አለኝ እና ጨዋታዎችን ስለማጭበርበር ስምህን ለማጥፋት በቂ ነው። እኔን ለማስፈራራት ትደፍሪያለሽ? ዛሬ ማታ ወደ ሚግሌግልስ ካልተመለስኩ ነገ ይህ ሁሉ የወንጀል ማስረጃ በጋዜጦች የፊት ገጽ ላይ ይሆናል። ለመወራረድ ትደፍራለህ? ለብዙ ዓመታት ቆይቷል። በእውነት ማስረጃ ሊኖረው የማይችል አይደለም። ከአንቺ ጋር እወራረዳለሁ። ይህን ሙሉ ጨዋታ በቀጥታ ማስተላለፍ እፈልጋለሁ። አባቴን ለመበቀል ለ10 ዓመታት ከተደበቅኩ በኋላ እኔ ሊን ኩዌ ብሞትም እንኳን በስም እሞታለሁ። አንተ ታላቁ በጎ አድራጊ፣ ፊትህን ለማሳየት አትፈራም አይደል? በእርግጥ አልፈራም። ለምን ጎስት ሃንድን አትጋብዘውም? በዚህ መንገድ ሁሉም ጠላቶች እዚህ ይሆናሉ። ጥሩ፣ ነገር ግን ኢንስፔክተር ጂን ቼንግን ዳኛ እንዲሆን መጋበዝ እፈልጋለሁ። ይህ ቢያንስ በጨዋታው ውስጥ የፍትሃዊነትን ገጽታ ያረጋግጣል። የምፈራህ ይመስልሃል? ነገር ግን ግልጽ ላድርግ፣ ካሸነፍሽ ሁሉም ነገር አምናለሁ። ከተሸነፍሽ ማስረጃው እና አንቺ ሁላችሁም ትጠፋላችሁ። ከተሸነፍኩ በሁሉም ሚዲያዎች ፊት የራሴን ሕይወት አጠፋለሁ። መጥተዋል። ሩጡ ሩጡ። ፈራሽ? አንተስ? ካሸነፍን አብሬሽ አከብራለሁ። ከተሸነፍን ሁኔታውን እንድትቀለብሺ እረዳሻለሁ። ከሞትን ኩዌር ያንቺ ሕይወት ነው። ህንፍ ማስተር ሃይ መሐሪ ነው። እጅህ መጎዳቱን በማየት አዲስ የማጆንግ ጠረጴዛ እንዲላክ አድርጓል። ለምን ማስተር ሃይን በፍጥነት አታመሰግንም? ማስተር ሃይ ይህ አውቶማቲክ የማጆንግ ጠረጴዛ በድንቢት ንጉሥ ውድድር ወቅት በማጭበርበር ተጋልጦ ነበር። አሁንም እየተጠቀሙበት ነው። ማስተር ሃይ
እኔ ሁልጊዜ ነገሮችን በግልጽ እና በክብር ነው እና ኢንስፔክተር ጂን እየመሩ ስለሆነ ይህን ጠረጴዛ በደንብ ለመመርመር ነፃ ናችሁ። እንግዲያውስ ላስቸግርዎት ነው ኢንስፔክተር ጂን። እኔ ጂን ዛሬ እዚህ ያለው ለሁሉም ሰው ፍትሃዊ እና ትክክለኛ ጨዋታ መሆኑን በእርግጠኝነት አረጋግጣለሁ። በዚህ ጠረጴዛ ላይ ምንም ችግር የለም። ሁሉም ሰው እባክዎ ቦታውን ያዙ። ታዲያ ሁለት ሰይፎች ቢቀላቀሉስ? አሁንም አብራችሁ ወደ ሞት ወጥመዴ እየገባችሁ ነው። የዚህ የግል የማጁንግ ጨዋታ ሕጎች ከግል ጨዋታ ትንሽ የተለዩ ናቸው። የግለሰብ ነጥቦች ብቻ ሳይሆኑ የሚነጻጸሩ የሁለቱ የቡድን አጋሮች ድምርም ጭምር ነው። ሁሉም ሰው እንጀምር። ጠብቅ፣ ይህ የኤሌክትሮኒክ ጠረጴዛ አሁንም የሆነ ነገር ይጎድለዋል። ጂዩት ከልክ በላይ ተጠራጣሪ እየሆንክ ነው። ይህ ጠረጴዛ ተጭበርብሯል ብለህ ተጨንቀ ቦታውን ያዘጋጀኸው አንተ ነህ። በእጅ ማዋሃድ መፈለጋችን ምክንያታዊ ያልሆነ አይደለም አይደል? ምንም ችግር የለውም። እንደፈለጋችሁ። በእጅ ለማዋሃድ በእርግጥ ተስማማ። በድንጋዮቹ ላይ ምንም አይነት ማታለያ ሊኖር አይገባም። ታዲያ ችግሩ የት ነው ያለው? ሁሉም ድንጋዮች በግልጽ ማየት ይችላሉ። ለመፍረድ ድንጋዮቹን በማዳመጥ ላይ መተማመን ያለባችሁ። እንዴት ልትዋጉን ትችላላችሁ? በጌቶች መካከል ያለው ውጊያ የሚጀምረው በማዋሃድ ነው። በግል መዋጋት አንድ ነገር ነው። የራስህን እጅ ማስላት ብቻ ሳይሆን የቡድን አጋርህንም እጅ ማስላት አለብህ። ሁለቱ በደንብ ካልተቀናጁ ማጁንግ ቢያገኙም እንኳን ነጥቦቻቸው በቂ ካልሆኑ አሸናፊነት አይደለም። እጁ ያን ያህል ተጎድቷል እና አሁንም በእጅ ለማዋሃድ አጥብቆ ይጠይቃል። ሙጂዩድ በዚህ ውጥንቅጥ ውስጥ በመግባት ውርደትን እየጠየቀ ነው። ህምፍ ማጁንግ ፍላሽ ኃያል ማስተር ሃይ ማጁንግ እንደገና የገደብ እጅ በእነዚህ ድንጋዮች ላይ በእርግጠኝነት የሆነ ችግር አለ። ማስተር ሃይ የራሱን ልዩ ምልክቶች አድርጎባቸው ሊሆን ይችላል። ያንን እንቅስቃሴ ታስታውሻለሽ? አሁን ጥሩ ስሜት እየተሰማ በጣም ዘግይቷል። በራስ የተሳበ የገደብ እጅ ማስተር ሃይ በጥንቃቄ ማየት አለብዎት። ያ የውሸት አሸናፊነት ነው። ይህ እንዴት ሊሆን ይችላል? አሁን የቀርከሃ 5 በግልጽ አይቼ ነበር። በሕጎቹ መሠረት ለሌሎቹ ሁለት ተጫዋቾች ነጥብ መክፈል አለብዎት። እንቀጥል። ማስተር ሃይ ምናልባት ከመናገሩ በፊት እጄን ቢያዩ ይሻላል። አሸናፊው እርስዎ ላይሆኑ ይችላሉ። እና ልዩ ነገር እንደሆነ አስቤ ነበር። በአንድ ሌሊት ስለ መክበር ምን የሚያኮራ ነገር አለ? ይህን ዙር ተሸነፊ እና አንቺ እና ሙጂዩድ በእርግጠኝነት ትሞታላችሁ። የሕይወትና የሞት ጨዋታ በእርግጥ የሕይወትና የሞት ጨዋታ ነው። ላሸንፍ ነው። በስዕሉ ላይ ማሸነፍ። በስዕሉ ላይ ማሸነፍ።
ስለ ጣሉት አመሰግናለሁ ማስተር ሃይ። አጭበርብረሻል። ማስተር ሃይ ሌባን ለመያዝ ማስረጃ ያስፈልግዎታል። መሰረት የሌለው ክስ አያቅርቡ። ማስተር ሃይ እነዚህ መነጽሮቹ በደንብ መጥረግ አለባቸው። ምን እየየህ ነው? ይህ ጠረጴዛ በእርግጥ ደህና ነው። ችግሩ ያለው በድንጋዮቹ ላይ ነው እና በከፍተኛ ቴክኖሎጂ መነጽሩ ላይ እጅ ከፍንጅ ተይዟል። እሺ እጅ ከፍንጅ ተይዟል። ሌላ ምን የሚባል ነገር አለ? ማንም ሳያስተውል ድንጋዮቹን እንዴት ቀየራችሁ? እኛ በልዩ ፈሳሽ የቀባሃቸውን ድንጋዮች ወስደን በሌሎች ድንጋዮች ላይ ረጨ ነው። በእርግጥ ስህተት ታያቸዋለህ። ባስገደልከው አባቴ የተላለፈልን ሚስጥራዊ ቴክኒክ ነው። ይህ ካርማ ነው። አትደናገጥ። እኛም ለአንተ በጣም ትልቅ ስጦታ አዘጋጅተናል። ለአንተም። እነዚህ ሁሉ ዓመታት ገዳዮችን ስትቀጥር እና ጨዋታዎችን ስታጭበረብር ከጀርባ ስላደረግካቸው ወንጀሎች ሁሉም ማስረጃዎች ለፖሊስ አስረክቤያለሁ። ለማመን እና ሕግን ለመጋፈጥ ብቻ ጠብቅ። ጥሩ። በሕይወት እንድንኖር አትፈቅዱልንም። እንግዲያውስ እኔም በሕይወት እንድትኖሩ አልፈቅድልም። ጂዩም ወንድም ይህ የመታሰቢያ ጽላት ምንም ቃላት የሉትም። እንዴት ያለ መጥፎ ዕድል ነው! ባዶ ጽላት በሕይወት ላሉት ለመጸለይ ነው። ካልገባህ የማይረባ ነገር አትናገር። አባይ፣ እሱን ስለጠበቅከው አመሰግናለሁ።